ያማረ ሰንበት እንዲሆንላችሁ እንመኛለን የውሎ ሰዓታችን ላይ ደርሰናል እንግዲህ በውሎ ሰዓታችን ደግሞ የሁሉም ነገር መጀመሪያ ጠብታ ነው እውነት ነው ጠብታዎች ሲጠራቀሙ ደግሞ ትልቅ ነገር ይፈጥራሉ አዎ አንዲት ጠብታ ዋጋ አላት በደንብ ብዙም ነገር ታተርፋለች ዛሬ እንግዲህ በውሎ ሰዓታችን ላይ ስለ ጠብታ ካነሳን አይቀር የጠብታ አምቡላንስ መስራችና ባለቤት የሆነው ክብረት አበበን ውሎ ሉላል ታሳየን ነው ግን ዳንዬ በአምቡላንስ ሄደታቀለ ለፊልም ስራ በአምቡላንስ ይጃቃለሁ ግን በጣም ከባድ እንደሆነ ገምታለሁ ምክንያቱም ደግሞ ትራፊክ መዘጋጋት ህይወት አድን ትንቅንቁ ጋር በጣም ከባድ ይመስላል እቺን እንግዲህ ያየው ለፊልም ብለነው ዛሬ እንግዲህ በማይት ሁነት ውስጥ አልፈው ይሄንን አምቡላንስ እንደመሰረቱና ባለቤት እንደሆኑ ደግሞ ሉላ ታሳየናለች ውሎ ክብረቴ እንዴት አደረክ እንዴት ነህ ጓንደና ቆየኸኝ ደህና ነህ ወይ እንዴት ነህ ሰላም ነህ ቆንጆ ቤት ደስ የሚል ቤት እንዴት ነህ ብቻ ነው እንክብኝ ግን ባለቤትህና ልጅህስ ጧቱ ወጥተዋል ስራ አለን ብለው ስራ መስራት ጀመረ ልጅ አዎ እኔ ጋር ቮለንተሪ ያደርጋልና እናቱም ከኔ ጋር የምትሰራው ክብረት አበበ እንግዲህ ነርስ ነበር ከዛ ደግሞ የአንስቴዥያ ባለሙያ አሁን ደግሞ የጠብታ አምቡላንስ ባለቤት በጣም ደስ የሚለኝ አንተ አባባላል ለያንዳንዱ ሰው በተሰማራበት ሙያ ምን ጠብታ አሳርፏል ምትልና ከዛ መነሻነት ይመስለኛል ጠብታ የሚለው ስም የመጣው ስለዚህ ከተቀጣሪነት ወደ ራስ ስራ ፈጣሪነት የተዘዋወርክ በኮሚትመንት እንደገና ደግሞ አዲስ ነገር በመጀመርም ግንባር ቀደም ነህ ማለት የሚያስችል ስራዎችን እየሰራ የምትገኝ ጠንካራ ሰው ነህ ካንተ ጋር እንደገና በድጋሚ ሎንስ እንዳደርግ ስለፈቀድክልኝ ላመስገንህና ክብረት ከየት ተነስቶ ይደረሰ የሚለውን ያው በውሎ ውስጥ እያወራናቸው እየተጫወትናቸው እንሄዳለን የክብረት ውሎ ግን ቀኑ ምን ይመስላል እኔ ድሮም ስራ የራሴን ስራ መስራት የፈለኩበት ምክንያት ከገንዘብ ፍሪደም በተጨማሪ የራስ ስራ የሚያመጣው የታይም ፍሪደም ነው በሰዓቴ ላይ ሰዎች ብዙ አያዙ እንኳን እኔ ከኔ ጋር የሚሰሩ ሰዎችም በሰዓታቸው አላዝም ማለት ዴሊቨር እንዲያረጉ ብቻ ነው ማደፋፍራቸው እንጂ በሰዓት የተቆጠረ ስራ ብዙ አላምንም ሆነ ለመናገር ግን አንዳንዴ ደግሞ በጣም ያስፈልጋል እንደ ስራው አይነት ስለሚለያይ ማለት ነው ስለዚህ የራሴ ጊዜ ያለኝ 11 ሰዓት ተኩል እነሳለሁ ተነስቼ መጽሐፍ ማንበብ ማየት ያለብኝ ነገር ለማየት ሞክራለሁ እስከሚነጋ ድረስ ለመጽሐፍ ሞክራለሁ ፐርስፔክቲቭን ባለፉት 7 አመታት አንድም ቀዳሚ ትራቨል ባረግ ቢያመኝ ሳላስተዋቁል በሳምንት ውስጥ የገጠመኝን ነገር ጽፋለሁ ሳላቋራርጥ ስለዚህ ብዙ የኔን ጽሁፍ ቀዳሚ ጧት ላይ የሚጠብቁ ሰዎች አሉ ግን ጽሁፉ የተያያዘ ብዙ አስጨንቀኝ እኔ እንዲህ ነው በዚህ ሳምንት ሳስብ ያለፍኩበት እንዲህ ነው ከተቀማችሁ ሰዱ እኔ በሚኒመም የአንድ ወር ፕላን አወጣለሁ ኤቭሪ ኳርተር ነው ማረጋው ግን ወር ሙሉ የቱ ጋር ነው እንተኔ ምንድነው ኮንትሪቢዩት ማረጋው ቢሮ ውስጥ ምን አልሰራውም ምን የሚለው ነገር መሰራው ጧት ነው እኔ ደግሞ ትንሽ ካንተ ስራ ጋር ጥያቄ ፈጠረብኝ ምንድነው ኢመርጀንሲ ላይ ነው የምትሰሩት አምቡላንስ ለኢመርጀንሲ የምንጠቀምበት ነገር ነውና ስራ ግን ከፕላን ውጭ አድርጎ አስገድዶ ከፕላን ውጭ ወጣ አጣቅ ሁሉ ጊዜ አሁን እሱ ትልቁ ነገር ስራ አለቃ ሆኗል ማለት ነው አዎ ስራን ማወቅ ስራ ምንድነው የሚፈልገው ብሎ አንዱ የኔ ስራ የሚፈልገው በታይም ፕሪዲክተብል አለ መሆኑ ይሄንም በጥልቀት መረዳት ለሱ የሚሆን ሩም በታይም ስሎትሽ ውስጥ ለሱም ቢሆን ጊዜ ማዘጋጀት ማን እንደምትመድብ ማወቅ ሁሉ ጊዜ የክራይሲስ ማኔጅመንት ፕላን አለን እኛ የኤመርጀንሲ ሰራተኞች ስለሆነ እሱ አካባቢ ያለው ነገር እንደውም ከስልጣናም ከምናምንም አንፃር ብዙ ምንማርበት ነገር ነው ወደ በኋላ ላይ እናነሳለን ስልጣናዎች እንደምሰጥ በተለይ ደግሞ ኢመርጀንሲና ድንገተኛ አደጋዎች ላይ ይታወቃልና
እሱንም የምናይ ይመስለኛል። የክብረት ግን የዛሬው ከኔ ጋር የምናሳልፈው ቀን ምንድነው የሚመስለው? ብሪፍሊ እኛ የምንሰራውን ስራ ማብራሪያ ለመስጠት ሞክራለሁ፣ እንሞካከራቸውን ነገሮች። ከዛ በኋላ ወደ ትንሽ ጊዜ ሜን ኦፊስ ውስጥ ካሳለፍን በኋላ አሁን ጠብታ የራሱን ህንፃ እየሰራ ነው አቧሪ አካባቢ። ከዛ በኋላ ዋናውን ኦፊስ ካየን በኋላ ምሳ ምን በላው እኛ ቢሮ ነው። አሁን ቁርስ እንብላ እንችላለን። ቴንክ ዩ። የምትወደው ቁርስ ምንድነው? ከብረት እኔ እንቁላል ፍርፍር እና ፍርፍር ባገኝ ደስ ይለኛል። በላይ እንጀራ በጣም ትወዳለህ? በምን ትወዳለህ? በወጥ ነው። ቀይ ወጥ። ምን ወጥ? ቀይ ወጥ። ቀይ ወጥ። ዶሮ ነው ወይስ ስጋ? ስጋ። ዶሮም ባገኝ አልጠላም። ጥሬ ስጋ ስንዴት ነው? ብዙ አይደለም። ጥራለሁ ግን እኔ የሚያሳበድ የጥሬ ስጋ ፍቅር አይደለም። በጣም ቆንጆ ቁርስ ነበር የበላሁት። አመሰግናለሁ ክብረቴ። ወደ አምቡላንስ ስራ ለመግባት የወሰንክባት ቅጽበት ምን አይነት ነበረች ወይ እንዴት ነበረ? አንድ ቀን ጥቁር አንበሳ ግቢ ውስጥ ነው የምኖረው። 10 ዓመት ኖሬያለሁና ጥቁር አንበሳ አዳሪ ስትሆኚ አንስቴቲስት ሆነች በጣም ቢዚ ነው። ሐሙስ ጠዋት 4 ሰዓት ላይ ስልክ ተደወለልኝ። ስልኩ ከብሪቲሽ ኤምባሲ ነው፣ አንድም ደግሞ ኮኦፕሬሽን ቲያትር ነው አራተኛው። እኔም ከዛ በፊት ኢመርጀንሲ ባለኝ ኢንተረስት በየኤምባሲዎቹ ትምህርት አስተምር ነበር። የመጀመሪያ ሕክምና እርዳታ እነሱን ፓሽኔን ያውቃሉ። እዛ እስቲ አንድ የእንግሊዝ ዜግነት ያለው ሰው 3 ሰዓት ላይ ከአውሮፕላን ወርዶ በኢትዮጵያን ኤርላይንስ መጥቶ ልክ እንደወረደ የመተንፈስ ችግር ገጠመው። ተደወለልኝ። ስለዚህ 8 ሰዓት ላይ ወደ እንግሊዝ ሀገር መመለስ ያለበት ህመምተኛ አለና አንተ ልትወስደው ትችላለህ አሉኝ። አዎ አልኩኝ። ፓስፖርት ሳለው የሁለተኛው ጥያቄ ነው ነበረኝ ፓስፖርት። ከዛ ሄጄ ከኢትዮጵያን ኤርላይንስ ሰዎች ጋር ተነጋገረን። ሰውየው ሴሚ ኮንሺየስ ነው፣ ራሱን ትንሽ ያውቃል፣ መተንፈስ ይችላል፣ መደገፍ ነው ያለበት ብዬ 8 ሰዓት ላይ በታሪኬ ለመጀመሪያ ጊዜ በኢትዮጵያን ኤርላይንስ አልጋውን መቀመጫዎች እንዳልጋ አድርገን ኦክሲጅን እየሰጠው ህመሙን እያስታገስኩ 8 ሰዓት ፍላይት በኋላ እንግሊዝ ሀገር ደረሰ። የመጀመሪያ ትራቭሌ ነው፣ ብዙ ኤክስፒሪየንስ የለኝም። ለእኔ ግን ትልቅ አይን መክፈቻ ነው የሆነብኝ እና ከ5 ቀን በኋላ ከእንግሊዝ ሀገር ስመጣ ከጥቁር አንበሳ መልቀቂያዬን አስገባው። እንትኔ ምንድን ነው እኔ ሁሌ ያስባለሁ እንዴት የሚደሙ ሰዎች እኔ ጋር ይመጣሉ። እኔ ወደሚደሙ ሰዎች እኔ ተፋሽው እኔ ሙያዬ ሌላ ነገር አላውቅም። ስለዚህ እግዚአብሔር ባመላከተኝ መሰረት እኔ አንድን ህመምተኛ ከዚህ እንግሊዝ ሀገር ማድረስ ከቻልኩኝ ከፖስታ ቤት እንዴት ጥቁር አንበሳ ላደርሰው። ግን ያ በሽተኛ እዚህ ሀገር ህክምናው ማግኘት አልቻለም ነበር። እውነት ለመናገር የተለየ የኛ ሐኪሞች የማያክሙት ህክምና አይደለም። በቃ እነሱ አፍሪካን ትረስት የማድረግ እንትናቸው በጣም ዝቅተኛ ስለሆነ ነው እንጂ እውነቱን ነገር የምትይ የኛ ሐኪሞች በጣም በጥሩ ሁኔታ ላይ ያክሙ ይችላሉ። ከእንግሊዝ ሀገር ህመምተኛውን አድርሼ እንደመጣው ፕሮፖዛል ሰርቼ አዘጋጅቻለሁ። እዛ ያን ፕሮፖዛሌን ይዤ ለጥቁር አንበሳ መልቀቂያዬን አስገባውና ቀጥታ ወደ ጤና ጥበቃ ሚኒስቴር ሄድኩኝ። ብዙ ሰው እኔም አልገባኝም ማወራው ነገር፣ ብዙም ሰው አልገባውም ማወራው ነገር። ግን አሁን ስታስቢው ግልጽ ነው። ይሄንን ስራ ለገንዘብ ብቻ አልሰራው፣ በንግድ አይምሮ ውቅር ብቻ አልሰራው ብዬ ነው ማስበው። ስለዚህ ለካ እንደዚህ አይነት አስተሳሰብ ማህበራዊ ስራ ፈጠራ ይባላል ዓለም ላይ። ምን ማለት ነው? ነን ፕሮፊትም አይደለም፣ ትርፍ አላጋብስበትም ብሎ መማለም አይደለም፣ ትርፍ ብቻ አጋብስበታለሁ ማለትም አይደለም። እስከዛሬ ድረስ ኢትዮጵያ ለማህበራዊ ስራ ፈጣሪዎች ህግ የላትም። ስለዚህ ዛሬ 15 ዓመት ጤና ጥበቃ ሲሄድ ምንድነው የምታወራው? ወይ ቁረጥ ወይ ንጁ አርግና እንደ ቀይ መስቀል ስራው
ወይ እንደ ፕራይቬት ሆስፒታልና ክሊኒኮች ሁን አንተ የምትለው ነገር ብዙ አልገባንም አሉ። በመሃል ግን የሚገባቸው ሰዎች አገኘው። ስለዚህ እኔ ትንሽ ለማንበብ እሞክራለሁ። ስለ ኢመርጀንሲ ሜዲካል ሰርቪስ ሲስተም በደንብ አንብቤ ነው የገባሁበት። የ911 የሚባለው የኢመርጀንሲ ሪስፖንስ ሲስተም በተለይ በካናዳና በአሜሪካ የመጣው የሁለተኛው ዓለም ጦርነት ወታደሮች ወደ ቤታቸው ሲገቡ በጦርነት ላይ ሲያገኙ የነበረው የሪስፖንስ ሲስተም ቤታቸው ስላጡት እንዴት በዛ ኪዮስ ውስጥ የምናገኘው ቤታችን ተኝተን እድሜያችን ሲጨምር መተንፈስ እናቁም ምንጠራው ሲስተም እናጣለን ብለው የመሰረቱት ነው 911 ሪስፖንስ ሲስተም ማለት። ስለዚህ ይሄን ሁሉ ሂስቶሪካል ባክግራውንድ ስላለኝ በጻፍኩት ፕሮፖዛል ላይ የገባቸው ሰዎች አገኘሁና ኦኬ የዛን ጊዜ በስፔሻሊቲ ደረጃ ኢመርጀንሲ ማስተማር አልጀመረም ጤና ጥበቃም ወይ ሌሎች ዩኒቨርሲቲዎች። ከዛ ወዲህ ፕሮሞት በማድረጋችን ኢንፍሉዌንስ አምጥተን ይሄ ስፔሻሊቲ የሜዲሲን ስፔሻሊቲ ያስፈልጋል ስለተባለም ዛሬ በነርሶች በዶክተሮች ደረጃ ኢመርጀንሲ እየተማረ ነው ዩኒቨርሲቲ እያስተማሩ ነው። ሁለተኛው ቻሌንጅ ገንዘብ ነው። እንግዲህ እኔ ኤንጂኦ አላረግ ኤንጂኦ ስታረጊ ምንም ኢንቨስት የምታደርጊ ገንዘብ የለሽም። ሀሳቡ ምንድነው? ሌሎች ሰዎች ገንዘብ ይሰጡኛል፣ እኔ ኢምፓክቱን እሰራለሁ። ልጆች ማሳደግ ከሆነ ልጆች ማሳደግ፣ አምቡላንስ መግዛት ከሆነ አምቡላንስ መግዛት። ገንዘቡ ግን እኔ አይደለም ነው በነን ገቨርንመንታል ኦርጋናይዜሽን ያለው ማይንድ ሴት ማለት። ፕሮፊት ማክሲማይዜሽን ደግሞ የገዛውበትን ነገር እጥፍና እጥፍ አተርፍበታለሁ። ስለዚህ ይሄንን ለማስረዳት ሞከርኩኝ። ገንዘብ ማግኘት አለብኝ። ፕሮፖዛል ጽፌ ፓወርፖይንት አዘጋጅቼ 1-2 ባንክ ሄድኩኝ። ባንኮቹ ቦልድ ላይ ያሉኝ ነገር ያበደርንን ገንዘብ እንዴት እንደምትመልስ እንል ነው እንጂ። ስለዚህ ምንድነው ማለት ነው ከየት አምጥቼ ገንዘብ ለሐሳቤ ኢንቨስት አድርግ። ሐሳቤ ፒውርሊ ኢንቨስትመንት ይፈልጋል። ስለዚህ ያረኩት ቤት ነበረኝ ቦሌ ቡልቡላ ከባለቤቴ ቤት ደግሞ እኔ ብቻ አይደለም የባለቤቴም የልጄም ነው። ስለዚህ መነጋገር ነበረብኝና የመጀመሪያው ጊዜ ቀልዴንም መሰላት በኋላ ላይ ደግሞ ሽማግሌም ተሰብስቦ ሊያማካክረን ሞከረና የመጡት ሁሉ እውነትም እሷ ነች አስተዋይና ትክክል ያለችው እውነት ነው በብዙ ፐርሰንት አንተ እንደው በጥቅልቀት አላሰብክበትም ይሄን ነገር እና ቤቱ ተሸጦ አንድ ነገር ቢሆን እንደምትሆኑት የሚል ኮንክሉዥን አመጡ። እኔ ግን በጣም ባለቤቴን ተለማምጬ ቤታችን ይሸጣን ዱባይ የሚባል ሀገር ሄጄ አምቡላንሶችን ወደ መኪኖች ወደ አምቡላንስ ቀይሬ 3 አንድ የህፃናት አምቡላንስ አንድ ነው 2 ደግሞ የአዋቂ አምቡላንስ አድርጌ ይዤ ወደ ኢትዮጵያ መጣሁ። የኛ አሁን እኛ 8035 የሚባል ቁጥር አለ። ሰዎች በዚህ ቁጥር ሰርተው ብዙ እንግዲህ ላለፉት አመታት ከ150,000 ሰዎች በላይ ሙቭ አድርገናል። ስለዚህ የዛን ጊዜ ግን ቁጥሩም የለም በኔ ሞባይል ነው የሚጠራው። እኔና 2 ሹፌሮች ነበሩ ከኔ ጋር የሚሰሩት። በዚህ ሁሉ ምስቅልቅል ውስጥ ነው ይሄንን ድርጅት ለማቆም የሞከርነው እኔና ከኔ ጋር አብረው የሚሰሩ ሰዎች። ምን ያህል አምቡላንሶች አሁን በእናንተ ስር ይገኛሉ? 15 አምቡላንሶች አሉ። አንዱ የጠብታ አሻራ የታየበትም ይመስለኛል የኮቪድ ጊዜ ነው። ምንም ጥያቄ የለው። እኛ 3 ወር ያህል አለምንም ክፍያን የሰራነው። ከ3 ወር በኋላ ግን ለፓራሜዲኮቻችን ደሞዝ የምንከፍልበትና ነዳጅ የምንሞላበትን ገንዘብ የሰጠን የኢትዮጵያ ኢንሹራንስ ኮርፖሬሽን ነውና 1 አመት ሙሉ ኮቪድ የያዘው ሰው ሚሊዮነር ቢሆን መንገድ ላይ ወደቀ ሰው ቢሆን በእኛ አምቡላንስ ሄድ 1 ብር አልከፈለም። እንደሚገርም ብዙ ነገሮችን ወደ በኋላ ላይ ደግሞ እናነሳለን። አንተም ስራህን ቀጥል እንዳልይዝህ ጨርስና ደግሞ እንመለስበታለን። ቀጣይ አሁን ምንድነው የምናደርገው? ትልቁ የድንገተኛ ሕክምና ሴንተር ዲስፓች ሴንተሩ አምቡላንሶቹን በጂፒኤስ ፎሎ የምናደርግበት ጥሪ የምንቀበልበት የተቸገሩ ሰዎች የሚደውሉበት። ከዛ በኋላ ደግሞ ትሬኒንግ አለኝ። ብዙ ስራ የምንሰራው ትሬኒንግ ላይ ነው። ኮሌጃችን ሌላ ቦታ ነው ከዚህ ሩቅ ነው። እዚህ ግን የአጫጭር ስልጠናዎች የመጀመሪያ ሕክምና እርዳታ ከሴፍቲ ጋር አገናኝተን የምንሰጣቸው ለጤና ሙያተኛ ላልሆኑ ጤና ሙያተኛ ለሆኑ የምንሰጣቸው ስልጠናዎች አሉ። ምን ያህል ነው አጭር ጊዜ ጤና ሙያተኛ ላልሆኑ ሰዎች የሚሰጠው ስልጠና የሚወስደው? 1 ቀን እስከ 3 ቀን ሊቆይ። ስለዚህ እኔ መጥቻለሁ እንደው በዚህ ስልጠና መውሰድ ይቻላል? ስኬጁል አድርገን ቢያንስ የወደቀ ሰው እንኳን እንዴት ማንሳት እንዳለብን እውነት ነው እናሳይሻለን። እሺ
እንደምን አደራችሁ? ሰላም ናችሁ? እንዴት ነበር? ሰላም አደራችሁ? እንዴት አደራችሁ? እንዴት ናችሁ? ሰላም ናችሁ? ታዲያስ? እሺ፣ ስራ እንዴት ነው? የፈርስት ኤድ ኪት ነው። ስለዚህ እዚሁ ይመረታል። እዚሁ ይመረታል። ይመረታል። ብዙ ጊዜ የምናመርተው ለመኪኖች ነው። አሁን እንግዲህ ከዚህ በኋላ ደግሞ ትሬኒንግ ሴንተሩ እናያለን። ይሄ እንግዲህ አዲስ ያመጣ ነው አምቡላንስ ነው። ኮንስትራክሽን ሴፍቲ ላይ እነሱን ትሬኒንግ ሴንተር ወስደን ማስተማር ስለማንችል በየኮንስትራክሽኑ ሳይት እየሄድን ለማስተማር ነው የምናስበው። የመጀመሪያ ሕክምና እርዳታን ቪዲዮዎችን እያስተላለፍን ለማስተማር ያመጣ ነው አምቡላንስ ነው። ግን ፉል ብሎን አምቡላንስ ነው። መግባት ይችላል። ሌላ ቀን ላንቺ ስልጠና እንሰጥሻለን። ይሄኛው ለፕሮፌሽናል ስልጠና የመጀመሪያ ሕክምና እርዳታ አይደለም። ስለዚህ ጠብቅ እዚህ ጋር እንግዲህ ዛሬውን በዚህ ሁኔታ ሳይጭሽ ያለው ይሄ መጨረሻው ትሬኒንግ አለ። ቀኔን መጥቼ ይማርበታል አይቀርም። አዎ እውነት ነው። አሁን እንግዲህ ምሳ ነው የምንበላው። ምሳ ለሁሉም ስታፎች በነፃ ምሳ እናዘጋጃለን። ስለዚህ በጣም ደስ የሚለኝ ከአብሮኝ ከሚሰሩ ሰዎች ጋራ ምሳ ስበላ ነውና እዚህ ነው የሚበላው። አዲስ ነገር ይዘህ መጣህና አሁን ትልቅ ተቋም ሆኗል። ምን ያህል ሰራተኞች በስር ይተዳደራሉ? ከ100 በላይ ነው ፐርማነንት ከኛ ጋር የሚሰሩና ለትምህርት ቤታችን ደግሞ ከተለያዩ ዩኒቨርሲቲዎች የጠራን የሚያስተምሩን አስተማሪዎች አሉ። አሁን አክቹዋሊ በትንሽ ጊዜ ውስጥ ብዙ ሰዎችን የምንቀጥር ይመስለኛል ምናምን። ምክንያቱም ፐርሰናል ኦብዘርቬሽናችን ሁሉ ነገር የመጣው ከውጭ ነው። በጣም ሲኒጅና ደደል ጨምሮ ግላቡን ጨምሮ በኮቪድ ጊዜ ሁሉ ነገር ማቆም ሲቆም እንዴት እንደተቸገረ እኛ ነው የምናውቀው። ስለዚህ ይሄ ትልቅ ሀገር ነው። ይሄ እኮ 120 ሚሊዮኖች ሀገር ነው። ይሄ እኮ 70% ወጣት ያለበት ሀገር ነው። ስለዚህ እንዴት ሁሉ ነገር ከውጭ እየመጣን ነው። ስለዚህ ትልቁ ወደፊት ልንሰማራበት የምናስበው ነገር የማኑፋክቸሪንግ ብዙ ሰው የሚቀጥርልናል ብለን እንዳሰብ ነው። እኔ ማንም የኢትዮጵያ እንዲያገናኝ የሚፈልጉ ከኢንተርፕረነርሺፕ ጋር ስራ ከመፍጠር አልችልም ከማለት መውጣት ከኢትዮጵያ አልፈን አፍሪካን ለአፍሪካ ማሳያ ልንሆን የማንችልበት ምንም ከሰማይ ቤታች ምክንያት የለም ብዬ ነው የምከራከረው። አሁን ግን አንተ ስራውን ከጀመርክበት ጊዜ እስካሁን ለውጥ አለ ወይስ እነዚህ ድንገተኛ አደጋዎች ቁጥራቸው እየጨመረ ነው ያለው? ለእኔ አደጋ ከሚገባው በላይ ተበራክቷል ብዬ እከራከራለሁ። ግን ይህንን በጥናት አረጋግጥ ብትይ በጥናት እንደተማረ ሰው ደግሞ አለ ወረቀት አለ ዳታ ከንግግርና ከሀሜት አያልፍም። ይሄና ግን መቼስ በፐርሰናል ኦብዘርቬሽን በምናየው ነገር ይሄ ነገር ስላለ ብዙ ብንሰራ ብዙ ህይወት እናተርፋለን ብለን ነው የምናስበው። ያው ሁሉ ጊዜ አደጋ እንደ ስራም ሲሰራ መጨረሻ ላይ አደጋውን ተቆጣጥሮ የሚቻለውን ነገር አድርጎ አንድ ሰው ህይወት ማትረፍ ቀላል ነገር አይደለም። በዚህ ስራ ውስጥ ደግሞ ብዙ አይነት ገጠመኞች ይኖረዋልና የማረሳው የኮልፌ አደጋ ነው። ኮልፌ አደጋ ታስታውሽ እንደሆነ የመኪና አደጋ ነው። አንድ ትልቅ መኪና ተጎታች ያለው መኪና 18 አካባቢ ገበያ ውስጥ ገብቶ ፍሬም በጥሶ አትስፖት 2010 ነው በፈረንጅ አደጋው። 28 ሰዎች ወዲያውኑ እዛው ገበያ ውስጥ ነው የሞቱት። አስታውሳለሁ። ገና እንጃ 1 ዓመትም 2 ዓመትም ቢሆነን ነው ከተመሰረትን።
በርከት ያሉ ሰዎች የተጎዱበት ቦታ መገኘት ካልተገኘን ያው ሶሻል ኢንተርፕራይዞች አይደለም ተራ ነጋዴዎች ነበርን ብለን ነው የምንወስዱ። ስለዚህ ማንም እንደማይከፍላል አንዳንዴ ማንንም እንደማያመሰግን እናውቃለን። ግን በአደጋው ቦታ ላይ እንገኝና ምንችለውን ህይወት ማለፍ ህይወትና እንዳያልፍና ዲሴቢሊቲ ማለት ጉዳትም ደግሞ እንዳይጨምር ለማድረግ ሞከራለን እና የኮልፌ አደጋ በጣም የማረሳው አደጋ ነው። ሰላም አላችሁ? እንዴት ናችሁ? መሀንዲሳችን ነች። እሺ ሉላ እንደምን አለሽ? ቤቲ ትባላለች። ሲገባ ለካ የኮንስትራክሽን ቦታ ኢንጂነር መስዬ ልግባ እንጂ። እንዴት ናችሁ? ስራ አሪፍ እየሄደ ነው? እንደ ድንገት ደግሞ አክስቶቼ እናቴ እህቶች እኔ ያልሰማሁም ዳቦ ደፍተው እዚህ ላሉ ሰራተኞች እናበላለን ብለው እንኳን ለዚህ ያበቃን እንኳን ለዚህ ያበቃልን ወሪያቂ ድርታይማ እናቱ እኔም ዳቦ ሊደርሰኝ ነው ምንም ነገር ሳልሰራ። ዳቦአችንን እንቆርስና በጣም ነው ማመሰግናችሁ። ኑሩልኝ ረጅም እድሜ። በጣም ነው የምወዳችሁ። በጣም ነው ማመሰግን። አሜን 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 አሜን። ያው የአቶ ክብረት እናት በህይወት እንደሌሉ ሰምቻለሁ። ነፍሳቸውን ይማርልን። ግን ምን አይነት ልጅ ነው ክብረት? ተወርቶ አልቅም ተብሏል። እንግዲህ እኛም ተቀብለነዋል እንደዛው። እውነት እኮ ነው። እሳቸው ናቸው የሚቆርሱት? በጣም አመሰግናለሁ። እኔ ልቁረሰው አይደል? አዎ ቆራሰው። ደግሞ ሲያልቅ እንግዲህ ከእግዚአብሔር ጋር በሰላም ያገናኛል። ሰላም ያገናኛል። አዎ ዋናው ትልቁ ነገር እሱ ነው። ዛሬ ወጣቱም አንቻለን ሲያልቅማ በሊፍት አዎ። እሺ ሰላም ሁኑ። እናመሰግናለን። ቆንጆ ዳቦ ነበረ። እሺ እሺ ሰላም ሁኑ ማይ። አሜን። ቆንጆ ቀን ነበር የነበረኝ ክብረት እውነት ለመናገር ያው በትንሹ ተጀምሮ ግን እንደዚህ ደርሶ ደግሞ ያንተን ስራዎች ማየት ያስደስተኛል። ስለማውቀው ከየት እንደጀመርክ ግን ቀንህ እንዴት ነበር አንተስ? ለኔ በጣም ጥሩ ቀን ነው። በደንብ ስኬጁል ስላደረኩት ቀኑን ውሎዬ ይሄን ይመስላል። ከዚህ በኋላ ማረገው ነገር ሲመሽ ዋና ወዳለው ወክ አረጋለሁ ጤናዬን ለመጠበቅ። ብዙ ጊዜ ከሰዎች ጋር ተገናኝቶ መጫወት ወዳለው ከቤተሰቦቼም ጋር እንደዚሁ በጊዜ ወደ ቤት እገባለሁ። በጣም ነው ደስ ያለኝ ስላያችሁኝ። እኛም ሰፋ ያለ ጊዜ ኖሮን ደግሞ ከዚህ በላይ ብዙ ነገሮችን ብናነሳ ደስ ይለኝ ነበረ። ግን ለብዙ አርአያ መሆን ትችላለህ፣ ይቻላል የሚለውን ነገርም ማሳየት የቻልክ ሰው ነህና እኔም ካንተ ጋር ቀኔን ሳደረግኩ በጣም ደስ ብሎኛል። አመሰግናለሁ ክብረቴ። ለወደፊቱ እንግዲህ ይሄ ህንጻ አልቆ ያሰብከው ተሳክቶ ደግሞ እንደምንገናኝ እምነቴ ነው። እሺ መልካም ምሽት። መልካም ጊዜ።